አድማጮቻችን እንደምን አላችሁ? ዕለተ ሰንበት ነው። እሁድ ዕለት ረፋድ ወደ ስቱዲዮ ተመልሰናል። ፋኖን በተመለከተ አስደሳች ዜናን ይዘናል። እንዲሁ ደግሞ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በተመለከተ ውሳኔዎች ተላልፈዋል። አስደሳች ዜናንም ይዘንላችሁ መተናል። በተለይም ደግሞ የፋኖ ኃይሎችን የትጥቅ ትግል ለሚደግፉ ኢትዮጵያውያን በሙሉ መልካም ዜና ነው ይዘንላችሁ የመጣ ነው። እንግዲህ ውድ አድማጮቻችን ቪዲዮአችንም ለብዙሃኑ ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ እናስታውሳችኋለን። የብልጽግና ሹማምንት፣ የብልጽግና ከፍተኛ ጄኔራሎችና አዋጊዎች ብሎም የጦር መኮንኖች በአጠቃላይ የፋኖ ኃይሎች የትጥቅ ትግል ከአቅማችን በላይ ሆኗል እያሉ ነው የሚገኙት። አድማጮቻችን የብልጽግና ከፍተኛ ጄኔራሎችና የጦር መኮንኖች የፋኖን ኃይሎች የትጥቅ ትግል በተመለከተና በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በተመለከተ ጥብቅና አስቸኳይ ግምገማዎችን እንዳካሄዱ ሰምተናል። ታዲያ በዚህ ግምገማ ላይ የፋኖ ኃይሎች ተገምግመዋል። የአገዛዙ ከፍተኛ አዋጊዎችና የጦር መኮንኖችም ከፋኖ ጋር ያካሄዱ የሚገኙት ውጊያ ከፍተኛ ኪሳራ ውስጥ እንደከተታቸውና የፋኖን ኃይሎችም ቢሆን በትጥቅ ትግል ማሸነፍ አንችልም ሲሉ ቃል በቃል አስረድተዋል። ጽንፈኛውን ቡድን ለማጥፋት ያለ የሌላ ኃይላችንን አቅማችንን ተጠቅመናል ያሉት የአገዛዙ ከፍተኛ አዋጊዎችና ጄኔራሎችም ጽንፈኛውን ቡድን ግን በትጥቅ ትግል ማሸነፍ አንችልም ሲሉ ምክንያታቸውንም አቀርበዋል። ከዚህ ቀደም ጽንፈኞችን አጠፋን፣ ደመሰስን፣ ጽንፈኛው ቡድን አያሳስበንም፣ ነፍጠኞችን እየለቃቀምን ነው፣ ጽንፈኛው ጠፍቶ አሁን ላይ በጫካ የሚገኙትን ጥቂቶችን እየለቃቀምን እንገኛለን በማለት በተደጋጋሚ በመንግስት የቴሌቪዥን ጣቢያዎች በኩል ፕሮፓጋንዳዎችን ሲነዙ የቆዩት የአገዛዙ ከፍተኛ ዋጊዎች ጄኔራሎችና የጦር መኮንኖች አሁን ላይ ደግሞ ለፋኖ ኃይሎች እጃቸውን በመስጠት ጽንፈኛውን ቡድን ፈጽሞ በትጥቅ ትግል አሸንፈን የአማራን ክልል ከተሞችም ወደ ቀደመ ሰላሙ መመለስ አንችልም ብለዋል። ለዚህም ደግሞ እንደ ምክንያት ያስቀመጡትም ጽንፈኛው ቡድን ከህዝቡ ጋር ተናቦ በህዝቡ ውስጥ ተደብቆ በህዝቡ በኩልም ከፍተኛ ድጋፍ አለው ሲሉ ተደምጠዋል። ሌላው ደግሞ የአገዛዙ ከፍተኛ አዋጊዎችና የጦር መኮንኖች የፋኖን ኃይሎች ከሚወነጅሉበት ምክንያቶች መካከል ጽንፈኛው ቡድን ለግብፅና ለሻቢያ እየተላላከ ይገኛል። ግብፅና ሻቢያ የፋኖን ኃይሎች ዘመናዊ የጦር መሳሪያዎችን እያስታጠቁ ይገኛሉ። ፋኖም ከመከላከያ ሰራዊቱ ባልተናነሰ መልኩም ዘመናዊ የጦር መሳሪያዎችን እየታጠቀ ነው የሚል ሆኖ ተገኝቷል። ታዲያ በእነዚህ ምክንያቶችም የፋኖን ኃይሎች በትጥቅ ትግል ማሸነፍ ስለማንችል በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን ችግሩ ፖለቲካዊ በመሆኑ አፋጣኝ ፖለቲካዊ መፍትሄ ሊሰጠው ይገባል ሲሉ ተደምጠዋል። በአፋጣኝ ፖለቲካዊ መፍትሄና ፖለቲካዊ እልባት የማይሰጠው ከሆነ የፋኖ ኃይሎች በቀጥታ ከግብፅ ጋርና ከሻቢያ ጋር የሚናበቡ ከሆነ ኢትዮጵያ ከፍተኛ አደጋ ተደቅኖባታል። ኢትዮጵያ ላይ የተደቀነው አደጋ ደግሞ አደጋነቱ ለፌዴራል መንግስቱ ብቻ ሳይሆን ለኢትዮጵያም ነው ሲሉ ነው ስጋታቸውን የገለጹት። ስለዚህ የፌዴራል መንግስቱ አፋጣኝ በሆነ ሁኔታ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን ማቆም ብሎም መከላከያ ሰራዊቱን ከመላው የአማራ ክልል ከተሞች አፋጣኝ በሆነ ሁኔታ ማስወጣት፣ ከፋኖ ኃይሎች ጋር እውነተኛና ትክክለኛ ተአማኒ የሆነ ዓለም አቀፍ ድርድርን ማካሄድ፣ ይሄም ከሆነ በኋላ የአማራን ህዝብም የዘመናት ጥያቄዎችን መመለስ፣ ከአማራ ክልል ከተሞች ውጭ የሚገደሉ የአማራ ተወላጆችን በአጠቃላይ ዋስትና መስጠት፣ ይሄ ባልሆነበት ሁኔታ የፋኖን ኃይሎች በትጥቅ ትግል ተዋክተን አሸንፈን የአማራን ክልል ከተሞች ነፃ እናወጣለን፣ ወደ ቀደመ ሰላሙም እንመልሳለን ብለን አናምንም ሲሉ ነው የአገዛዙ ከፍተኛ ዋጊዎችና ጄኔራሎችም በቀጥታ ለፌዴራል መንግስቱ ምላሽ የሰጡት። ታዲያ
በዚህ ከፍተኛ ድንጋጤ ውስጥ የገባው አገዛዙም ከሰሞኑ ከነ ማስረሻ ሰጤ ጋር ያካሄደ የሚገኘውን ድርድርና የፋኖ የተወሰኑ አካላትም እጅ መስጠታቸውን ተከትሎ እነ ዘመነ ካሴ፣ እነ እስክንድር ነጋ፣ እነ ኮሎኔል ፈንታሁን ሙሐቤ እንዲሁም ሌሎች የፋኖ ከፍተኛ አዛዦችና መሪዎችም እጃቸውን ይሰጡኛል ብሎም እየተጠባበቀ ነው የሚገኘው። በተለይም ደግሞ በኦሮሚያ ክልል ከተሞች የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው በመግባት ጥቃት እየፈጸሙብን ይገኛሉ በማለት እየገለጹ የሚገኙት አቶ ሽመልስ አብዲሳ ናቸው። አቶ ሽመልስ አብዲሳ ከዚህ ቀደም ጽንፈኞችን አጥፍተናል፣ ደምስሰናል፣ ነፍጠኞችንም ነፍጣቸውን ቀምተን እኛ ታጥቀናል ሲሉ ቢቆዩም አሁን ላይ ግን የፋኖ ኃይሎች ስልጣናችንን ሊቀሙን ነው ሲሉ የተደመጡት አቶ ሽመልስ አብዲሳ በኦሮሚያ ክልል ከተሞች ውስጥ ህዝቡን ማንቃት ማሰልጠን እንደሚያስፈልግና ከፌደራል መንግስቱ ጎን እንዲቆሙ ማሳመን እንደሚያስፈልግ ሲናገሩ ተሰምተዋል። አቶ ሽመልስ ጽንፈኛው ቡድን ከጥንት ጠላቶቻችን ጋር ከግብጽ ጋርና ከሻቢያ ጋር እየተላላከ ይገኛል ሲሉ የወነጀሉ ሲሆንም ለዚህም ደግሞ ምክንያታቸው ጥላቻ ነው፣ የኦሮሞ መንግስትም ስልጣን ላይ መቀመጥ የለበትም በሚል እኛን ከስልጣን ለማስወገድ ከጠላቶች ጎን ተሰልፈዋል ሲሉም ነው የተደመጡትም። ታዲያ ይህንንም ተከትሎ በተለይም በ4 ኪሎ ቤተ መንግስት የሚገኘው የብልጽግናው አገዛዝ ከፍተኛ አጣብቂኝ ውስጥና ስጋት ውስጥ በገባበት በዚህ ሰዓት የአገዛዙ ከፍተኛ ዋጊዎችና የጦር መኮንኖች ጦርነት እናቁም፣ ጽንፈኛውን በትጥቅ ትግል ማሸነፍ አንችልም ማለታቸው ክፉኛ ድንጋጤ ውስጥ ከቷቸዋል። ያም ሆኖ ግን የፌደራል መንግስቱ ጽንፈኛው ቡድን ፈጽሞ ከአቅማችን በላይ ሊሆን አይችልም፣ ምክንያቱም እኛ ዘመናዊ የጦር መሳሪያዎችን ታጥቀናል፣ በፈለገን ሰዓት ጽንፈኛውን መደምሰስ እንችላለን ብለው ቢሉም እንዲሁ በ3 ቀን ውስጥም ትጥቅም ቀበቶም እናስፈታለን ቢሉም ያ ሊሳካ አለመቻሉንም ተከትሎ የአገዛዙ ከፍተኛ አዋጊዎችና የጦር መኮንኖችም ፋኖን ማሸነፍ ያልቻልንበትም ምክንያት ጽንፈኛው ቡድን ከግብጽ ጋርና ከሻቢያ ጋር ተሰልፏል፣ እንዲሁ ደግሞ መላው የአማራ ህዝብም ጽንፈኛውን ቡድን የሚደግፍ ነው ሲሉ ነው ስጋታቸውን የገለጹት። ለዚህም ደግሞ የመፍትሄ ሐሳብ በማለት ለጠቅላዩ የገለጹትም ጦርነቶችን በአፋጣኝ ማቆም፣ ከፋኖ ኃይሎች ጋር እውነተኛ ድርድሮችን ማካሄድ ሲሉ ነው የተሰሙት። መከላከያ ሰራዊቱንም ከአማራ ክልል ከተሞች እንዲያስወጡ ለጠቅላዩ እንደተገለጸ ተሰምቷል። የጠቅላዩ ውሳኔ ምን ይሆናል የሚለውን በቀጣይ ምን ሰማው ነው የሚሆነው። ውድ አድማጮች ስለምትከታተሉ